ሰላም ጤና ይስጥልን ውድ ፋሚሊ እንዴት ናችሁ? በዛሬ ቪዲዮ የምናየው የብዙ የመንግስት ሰራተኛ ጥያቄ የሆነው የደሞዝ ጭማሪና እንዲሁም ደግሞ ከአሁናው የደሞዝ ጭማሪ የሚቆረጠው ታክስ ወይ ደግሞ የደሞዝ ታክስ ቅነሳን በተመለከተ እናወራለን። እስከ ቪዲዮ መጨረሻ አብራችሁ ይሁኑ። ቪዲዮን ላይክ በማድረግ ጀምሩ። ላይክ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ወደ ቪዲዮ ሪፖርተር ጋዜጣ ይዞት በወጣው መረጃ በ2019 ዓ.ም በሚቀጥለው ዓመት ማለት ነው መንግስት የደሞዝ ጭማሪ ሊኖር እንደሚችል ፍንጮች እየሰጡ ይገኛሉ። ይህም ከትናንት ወዲያ በነበረው የምክር ቤት ስብሰባ ከአንዳንድ የምክር ቤት አባላት ለገንዘብ ሚኒስቴር አህመድ ሺዴ የቀረበለትን ጥያቄ ሲመልስ በግልጽ ደሞዝ እንደሚጨምር ባይናገርም ነገር ግን ደሞዝ ሊጨምር እንደሚችል አንዳንድ ፍንጮች ሰጥተዋል ማለት ነው። የምክር ቤት አባላቱ ያነሱለት ጥያቄ በተመለከተም አንዳንድ ከዚህ በፊት የተደረጉት የደሞዝ ጭማሪዎች በ2025 እንዲሁም ከዛ በፊትም የተደረጉት ባለፈው ዓመት የተደረጉት ደሞዝ ጭማሪዎች ምክር ቤቱ ሳይወያይበት እናንተ በራሳችሁ ፍላጎት ነው ያደረጋችሁት፣ አይደረግም ብላችሁ ነው ያደረጋችሁት እና ይሄ ጉዳት አመጥቷል፣ እኛም መወያየት አለብን ሲል ጠይቆታል። ለዚህ ጥያቄ የሰጠው ምላሽ በግልጽ ይጨመራል ባይልም አንዳንድ ቦታዎች የደሞዝ ማስተካከያዎችና የግብር ቅነሳ ሊደረጉ እንደሚችሉ እንዲሁም የደሞዝ ጭማሪ ሊደረግ እንደሚችል የሚያሳይ እንደሆነ ይታወቃል። ለመሆኑ የመንግስት ሰራተኛ ደሞዝ መጨመር ኑሯቸው ይሻሻላል ወይ የሚለውን እናያለን። ይሄ እንዳለ ሆኖ ማለት ነው። በምናየው መልኩ ደሞዝ በጣም ብዙ ጊዜ የተጨመረ ነው። ነገር ግን ደሞዝ በተጨመረ ቁጥር መንግስት 1000 ሲጨምር ኑሮ 10000 እየጨመረ ነው። መንግስት 10% ሲጨምር ኑሮ 100% እየጨመረ ነው። በጣም ከባድ የሆነ ሁኔታ ውስጥ ነው ያለው። ከዚህ ይልቅ በተለይ ደግሞ እንደኛ ሀገር ነጋዴዎች እንደኛ ሀገር የህግ የበላይነት የሌለበት ሀገር መንግስት ደሞዝ ጨምራለሁ ብሎ ባወራ ማግስት የቤት ኪራይ፣ አስቤዛ እንዳለ ሁሉ ነገር ተሰቅሎ የመንግስት ሰራተኛውን ህይወት ብቻ ሳይሆን ዝቅተኛ ኑሮ የሚኖሩ ሰዎች ወይ ደግሞ ከመንግስት ሰራተኛዎች ነጋዴም ሊሆኑ ይችላሉ ትንንሽ የኢንቨስትመንት ትንሽ ገቢ ያላቸው ሰዎች ምን ያህል ጉዳት ሊያደርስ እንደሚችል ግልጽ ነው። እና ለመሆኑ ይሄ ደሞዝ ጭማሪ ከሚሆን ይልቅ አንዳንድ ሰዎች እንደሚያነሱት የመንግስት ሰራተኛው በቤት ኪራይ በሌላ ኑሮዎች በተለያየ ምክንያቶች ድጎማ ቢደረግለት እንዲሁም ደግሞ ግብር ቅነሳው ላይ መንግስት ትኩረት ቢያደርግ እያሉ ነው። እንደሚታወቀው የመንግስት ሰራተኛ ትልቅ ደሞዝ ወይ ደግሞ ትልቅ ግብር ከፋይ ነው በሀገሪቱ ማለት ነው። ምክንያቱም ቀጥታ ምንጩ ከመንግስት ስለሆነ መንግስት ማጭበርበር አይችልም፣ እንትን ማለት አይችልም። ስለዚህ ሙሉ በሙሉ ከፍተኛ ግብር ከፋይ ነው። ይሄ ግብር ቢቀነስለት የተሻለ ነው የሚሉ ሰዎች አሉ። አንዳንዶቹ ደግሞ ጭማሪው ከሚሆን ይልቅ ድጎማ ቢሆን ደግሞ ይላሉ። ለመሆኑ ደሞዝ ከመጨመር ይልቅ ታክስ መቀነስና የተለያዩ ድጎማዎች ማድረግ የተሻለ እንደሆነ ብዙ ባለሙያዎች እየተናገሩ ነው። የሆነ ሆኖ ግን ዋናው ፖይንቱ ምንድነው? ደሞዝ በመጨመር መንግስት የኑሮ ውድቀት ወይ ደግሞ ይህ ትልቅ የፋይናንሻል ቀውስና የኑሮ ውድነት ሊቋቋሙ ይችላል ወይ የሚለው ነው። እንደ እውነቱ ከሆነ ከዚህ በፊት በጣም ብዙ ሀገራት እንዲህ አይነት ተመሳሳይ ችግር አሳልፈዋል። ለምሳሌ እንደነ ቱርክ፣ ብራዚል እና አርጀንቲና ያሉ ሀገራት ብራቸው እየወደቀ ኢኮኖሚያቸው እየወደቀ ሲያስቸግር ለመንግስት በጣም ብዙ ጊዜ የመንግስት ሰራተኞችን በጣም ብዙ እጥፍ ደሞዝ ጨምረው ነበር። ነገር ግን መጨረሻው ሆኖ ሲታይ ይሄ መፍትሄ ሆኖ አልተገኘም። ያን ከማድረግ ይልቅ ኑሮ ወደ መረጋጋትና ኢንፍሌሽን ወደሚቀነስበት መንገድ ወደ ማስተካከል ነው የመጣ። መጨረሻ ውጤት አላመጣም ማለት ነው። አሁንም በእያንዳንዱ ነገር ላይ ኑሮ በተወደደ ቁጥር ለመንግስት ሰራተኛ ደሞዝ መጨመር ምንም አይነት መፍትሄ እንደማያመጣ የመንግስት ሰራተኛዎቹ ራሳቸው እንደማይጠቅማቸው እንዲሁም ሌላ ሀገሪቱ ላይ ትልቅ ቀውስ ሊያመጣ እንደሚችል ነው የተነገረ ያለው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁ እዚህ ላይ አስቀምጡልኝ። ለእኔ ጋር ያለ መረጃ ይሄ ነው። ላይክ ሰብስክራይብ ማድረግ አይረሳ። ይህን ቻናል ሰፖርት አድርጉ፣ አሳድጉት። እንዲህ አይነት ወቅታዊ መረጃ እንዲደርሳችሁ ተሎ ሰብስክራይብ በተኑ ይጫኑ። አመሰግናለሁ።